ፍቅር ቢሞትም አይረሳም ይባላል ቢፈታም አይረሳም ብትፈታም አትረሳም ለምን ይሄ አልመህቡቡ አቅረቡ ይላሉ من المحب للمحب من روحه ለወዳጅ ከነፍሱ የበለጠ ቅርብ ነው የሚወደው ነገር ነፍስን እኮ ይሰዋል እኮ ለወዳጁ ለሚወደው ነገር እና ስለዚህ ሙዘር ምናለች የመጀመሪያው አለች የመጀመሪያው የሚያርግልኝ ደረጎት ጥቂት ነው የሁለተኛው ቢሰበሰብ አለች እኮ لو جمعت كل شيء اعطاني ለቤተሰቤ ለራሴም ያለውን ቁስ ሁሉ በሰበስበው ما بلغ اصغر انيه ابي زرئናስ ያቡ ዘር የሰባራቃ ያክል አይሆንም አለች የድሮ ባሏ የሚገርም ያ አንድ ሰባራቃ ይሻላል كل ما اكرمني به لا يساوي شيئا من اكرام ابي زر አለች شوف እናም ወባዕዲ አንቀሶት አይሻ ይሄን አይሻ ተናግሮ ሲጨርሱ ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም አለ ረዲየላሁ ዐንሁ ያ አይሻ አሉ كنت لك كعب زرع እኔ ላንቺ አቡ ዘር ነኝ አንዴ ካጣሽኝ አታገኝም ያ አቡ ዘር ነውሩ አሉ መፍታቱ ብቻ ነው እኔ አልፈታ አሉ እኔ ደግሞ አልፈታ እርምሽን አውጪ ተስፈቁረጪ ወንዶች እንደዚህ መፍታት ጀግንነት አይደለም ስለዚህ አልፈታ አሉ ነብዩ እንደዛ እየወደደችው ፈታት እሱ እኔ ደግሞ አልፈታ አንተም እንደዛ ማለት አለበት ስለዚህ ተናድርኩ ብለህ አትፍታ አዲሷ ግን እሷን ካልፈታ አለቻቸው እኮ አይደለ አቡ ዘር እሷም እኮ አስገደደችው እኮ መፍታት ነው እኮ ነው ያችን አስደስታል ብሎ መፍታቱ እኮ ነው እንደው እሷስ ይሄን ጥያቄ ማንሳቷ አዲሷ አረ እንዴት አሮጌውን ለማፍረስ አይደል ሁለተኛው ተናግሯና እንግዲህ አቡዲ ማን ናቸው አህመድ ኢብኑ ሐንበል ወንም ሌላ ነው ይባላል ተተናገሩት የመጀመሪያው አታኩርፋ አትነዛነዝ አጫውታት በቃ ቀልዲያት ወሬ ኑርህ ለሁሉ ነገር አመለክት ኑርህ ሁለተኛው فإن النساء يكرهن الرجل الشديد الحزم በጣም ጉልበተኛ አምባገነን አይወዱም ሴቶች ويستخدم الرجل الضعيف ደግሞ ለስፍስፍስ ያለም አይፈልጉም ደካማም አይፈልጉም በጣም አምባገነንም አይፈልጉም መካከለኛ ሚዛናው ይሁን ጀግና ይወዳሉ እኮ ይባላል ኡስታዝ አሁንም እኮ ጀግና አልጠሉም فإنه أدعى للحب ያሉት ፍቅር የሚያመጣው ይሄ ነው አሉት وأجلب للطمأنينة አየህ ሁለት አራተኛው አሉት አራተኛውና አምስተኛው አሉ فإن النساء يحببن من الزوج ما يحب الزوج منهن ሴቶች የሚፈልጉት ነገር አለ ከወንዲ ወንዶች ከሴት የሚፈልጉት ነገር እንዳለ ሁሉ ምን ጢቢል ከላም ለስላሳ ጥሩ ንግር ተናገር ኩበት እንጨት አታውራ መርጣህ ተናገር ልብ የሚያቆስል ነገር አትናገር የሚያበሳጭ ወህስን መንዞሪ ወነዟፈት ሲያቢ ልብስህን ጽዳትህን ጠብቅ ጽዳትህን ጠብቅ ጠረንህን ጠብቅ ወጢቢ الرائحات فكن في كل احوالك كذلك ስለዚህ ቆሽሽ አትበል ክርፍፍ አትበል ነቃበል ማዛሃም ያውድ ያውድ የራስ ያላርከውን ከሷ አትጠብቃሉ ይሄ ነው እኮ ዑመር ኢብኑ ኸጣብም ሌላው ሷሃባ ኢብኑ አባስም ልበጃጅላት ይሉ ነበር ልዋብላት እሷ እንድትዋብል እንደምፈልገው ሁሉ የኔን ሙቤት መጠበቅ አለብኝ ነበር ነብያችን እኮ ሰለላሁ ዐለይሂ ወሰለም ቤት ሲገቡና ሶላት ሲገቡ ነበር ሲዋክ የሚጠቀሙት ሶላት ሲገቡ ሲዋክ አላህ ጋር ነው ሙናጃ የሚያደርጉት የዛው የወህይ ጠረን ነው አፋቸው ምንም ነገር የለው እንደገና ቤት ሲገቡ ደግሞ እንደዚህ አሰላሙ አለይኩም ይገባሉ ሲዋክ ይጠቀማሉ አየህ ስርዓት ነው እና ለዋብላት ይሉ ነበር አምስተኛውና ስድስተኛው ደግሞ አምስተኛው فإن البيت مملكة الأنثى ቤተ መንግስቷ ነው ለሴቶች وفيه تشعر أنها متربعة زفال ላይ على عرشها
አንድ ንጉስ ዙፋን ላይ እንደሚቀመጥ እዛ ላይ እንዳለች ነው። በቤቷ ዙፋኗ ላይ ተቀምጣለች። ወአና ሰይደቱ ፊህ የቤቱ ኃላፊ ነች፣ ንግስት ነች። ፈኢያከ አን ተህዱመ ሀዚህ ልመምለካ ይህም ቤተ መንግስት እንዳታፈርሰው አደራህን። በማይመለከት ስራ አትግባ። ቤቱ ለስራ ስገባ ቁጭ ብለህ ቤት ወያም ከሆነ ችግር የለም አርፈተኛ ዲስቱ ፈሰሰ ጉዳው ገለፈ ኤሌክትሪኩ ስታንቦገቡጉት ነው የምትሉት በሌለውበት ወይ ስራ ማገዝ አለብህ። ያለ ስራ ገብቶ ያፈሰሰ እንደዛ ሆነ። የሰው ቤተ መንግስት ውስጥ ገብተህ አይደል አይ ባታውጣ ነው አትበሉ። ይሄ አይወደድልም ማለት በሆነ ባልሆነው ኮሜንት አትስጠሩ። ስድስተኛው በእነ መራቱ ተይቡ አንተ ከሲባ ዘውጃሃ ወላ ተخسر አላ ትዳር እንዲቀናልህ ደስታ እንዲሰምርልህ አንተን ባላርጋ ስትኖር ቤተሰቦቿን ማጣት የለባትም። ቤተሰቦቿን አቃፊ ሆናሉት። የብሶት ትዳር የሚናጋው እንደዚህ ነው። አንዳንድ ሰዎች ልጅ ተወልዶ እናቱን ጣላል አማቱን እኮ ነው እዚህ ቤት እንዴት መጣ ያቺ ነገረኛ እናትሽ ይባላል። ያሌባ ወንድምሽ አይባልም። ከሱ በፊት እሷ ታውቀዋለች። ይሄ አዲያብም አይደለም። አቃፊ ነው መሆን ያለበት። የሚመክረውን እየመከረ ስራ ያለውን ስራ ያያዝ እንደ ቤተሰብ ማሰብ እንጂ ያሌባ ወንድምሽ እዚህ ቦታ እንዳይደርስ አይባልም። ቤት እንግዲህ አትበጣ አንተ ኪስህን ጠብቅ። ወንድምሽ አይንጠማት አትችልም። አንዱን አይቶ ብዙ ጊዜ ከወንድም ይልቅ እናቶች ጋር ያነሱት መሰለኝ እንደው ማለት እናትሽ ግን በጣም ብዙ ቤት ውስጥ ያለ ይመስላል። ኧረ ነውር ነው ነውር ነው በጣም ነው። እናቱ እኮ እናቱ የሚስቱ እናት እኮ የሱ እናት ነች እኮ ሐቅ አላት እኮ። ልጅ ወልደ አሳድጋ ሚስት በሰጠች መጣላት አለባት እንዴ? ስለዚህ ነውር ችግር እንኳን ካለባት ልጅ ነው መቻል አለበት። እናቱ ማቀፍ አለበት መምከር አለበት እንጂ ያቺ ነገረኛ እናትሽ አይባልም።